ካይሮ የኤርትራን የመገንጠል እንቅስቃሴዎችን ስትመራ ቆይታለች። ግብጽ ኤርትራ ከኢትዮጵያ እንድትገነጠልና ኢትዮጵያ ከቀይ ባህር እንድትነጠልም አድርጋለች። ጀበሃ የመጀመሪያውን የትግል እንቅስቃሴ ሲጀምር የሬዲዮ ጣቢያ ጭምር ከፍታ ጀበሃን ስትረዳን የቆየችው። ይህ ብቻ አይደለም። ሻቢያ ከጀበሃ ከተገነጠለ በኋላ በግብጽ ጉያ ነበር። ግብጽ የዘጠናዎቹን ጦርነት እንዲጀምር ሻቢያን አለው ብለዋለች። የሻቢያ ጦርነቱ ከጀመረ በኋላ ግብጽ ሰራሽ ቦምቦችና የጦር መሳሪያዎች በሻቢያ እጅ ገቡ። ሆኖም የሻቢያ መንግስት ጦርነቱን ተሸነፈ። ነገር ግን ባለፉት 30 ዓመታት ለሚጠጋ ጊዜ ጦርነትን ማካሄድ አልቻለም። ከዚያ ይልቅ በሶማሊያ በኩል አድርጎ ኢትዮጵያን ለመውጋት ሰፊ እንቅስቃሴ ሲያደርግ ነበር። ኢትዮጵያ በዚህ ጊዜ የቀይ ባህር ባለቤት መሆን ቻለች። ኢትዮጵያ የህዳሴውን ግድብ እውን አደረገችው። ኢትዮጵያ የቀይ ባህርን ጉዳይ ዋና አጀንዳ ማድረጓን ተከትሎ ግብጽ በኤርትራ የጦር ሰፈር ለማቋቋም እንቅስቃሴ ውስጥ መግባቷን ዲፕሎማቲክ ምንጮች እያስታወቁ ነው። እኚህ ምንጮች እንደሚሉት ግብጽ በሶማሊያ ጦሯን ለማስፈር በሰላም አስከባሪ መጠቀሟ ወቀሳ ስላስነሳባት ዓላማዋ በግልጽ ስለታወቀ በኤርትራ ደግሞ ዩኒቨርሲቲ ልገነባ ነው በሚል በኤርትራ የጦር ካምፕ ልታደራጅ መሆኑ ታውቋል። እናም ሰሞኑን የካይሮ ዩኒቨርሲቲ በአስመራ ከተማ ቅርንጫፍ ሊከፍት ነው የሚለው ዜና በአካባቢው የጂኦፖለቲካና የኃይል አሰላለፍ ትንታኔ አውድ ሲታይ ከላይ የሚታየው የትምህርትና የባህል ትብብር ይልቅ እጅግ የጠለቁ ስውር የደህንነትና ወታደራዊ ስሌቶችን ያዘለ ነው። የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ ወደ አስመራ ተጉዘው ከኤርትራ ሹማምንት ጋር መምከራቸውን ተከትሎ ይፋ የተደረገው ይህ ውሳኔ በሳይንስና ምርምር ሽፋን የግብጽን የረዥም ጊዜ ስትራቴጂያዊ ፍላጎት ለማሳካት የተወጠነ መሆኑ ግልጽ ሆኗል። የግብጽ የከፍተኛ ትምህርት ሚኒስትር አብዱላዚዝ ኮንሶዋ ይህ እርምጃ የግብጽን ፖሊሲ ለማስረጽ ይረዳል ማለታቸው የጉዳዩን ፖለቲካዊና ስትራቴጂያዊ ክብደት ፍንትው አድርጎ ያሳያል። በዓለም አቀፍ ጂኦፖለቲካ ታሪክ ውስጥ ለስላሳ ኃይል ሶፍት ፓወር ተብለው የሚፈረጁት እንደ ትምህርትና ጤና ያሉ ተቋማት የጠንካራ ኃይል ወይም የወታደራዊ መስፋፋት ቀዳሚ ጠራጊዎች መሆናቸው አዲስ ክስተት አይደለም። ግብጽ በኤርትራ ምድር ዩኒቨርሲቲ ለመገንባት ማቀዷ በዋናነት የአካዳሚክ ማዕከል ከመፍጠር ይልቅ ቀስ በቀስ ወደ ወታደራዊ ካምፕነት የሚቀየሩ መሰረተ ልማቶችን ለመዘርጋት ያለመ ነው። የካይሮ ዩኒቨርሲቲ የአስመራ ቅርንጫፍ የግብጽ ወታደራዊና የሰለላ ተቋማት በቀይ ባህርና በአፍሪካ ቀንድ በቋሚነት እንዲሰፍሩ የሚዘረጋ ስልታዊ መጋረጃ ሆኗል። ተቋሙን ለመገንባትና ለማስተዳደር እንዲሁም ለመጠበቅ በሚል ሰበብ ወደ አስመራ የሚገቡት የግብጽ የደህንነት የመረጃ ሰዎች ወደፊት ለሚገነቡት የጦር ሰፈሮች የመሰረት ድንጋይ ጣዮች ናቸው። በአፍሪካ ቀንድ እየታየ ያለውን የኃይል አሰላለፍ ለውጥ ተከትሎ ካይሮ በቀይ ባህር ዳርቻ ላይ ጠንካራ ወታደራዊ ህልውና ማረጋገጥ ትፈልጋለች። ይህ ደግሞ አካባቢው ላይ ያላትን የጂኦፖለቲካ የበላይነት ለማስጠበቅና ተቀናቃኞቿን ለመገደብ የሚያስችላት ቁልፍ ስትራቴጂ ነው። የትምህርት ተቋም ግንባታው ይህንን ወታደራዊ ህልውና ህጋዊ፣ ሰላማዊና ዓለም አቀፍ ተቀባይነት ያለው ሽፋን እንዲያገኝ ተደርጎ የተቀመረ ነው። በአጠቃላይ ሲታይ የግብጽና የኤርትራ የቅርብ ጊዜ አጉላ ሽርሽር ትኩረቱ የመማሪያ ክፍሎችን በማነጽ ላይ ሳይሆን በቀይ ባህር ዳርቻ ላይ ወታደራዊ ቋት ማደራጀት ነው። ካይሮ በአስመራ የምታሰማራቸው መጽሐፍትና ተመራማሪዎች የነጎቹን የጦር ካምፖችና የውጊያ ኃይሎች መግቢያ በር ከፋቾች መሆናቸውን የጂኦግራፊ ፖለቲካ እውነታውን በግልጽ ያሳያሉ። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። መሃል ሚዲያ ግብጽ በኤርትራ የጦር ካምፖችን ለመክፈት እየተንቀሳቀሰች መሆኑን እየዳሰሰ አብሯችሁ ይቆያል። አብራችሁን ቆዩ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት
በአስመራ ይገነባል የተባለው የግብፅ ዩኒቨርሲቲ መዘዙ ብዙ ነው። ዩኒቨርሲቲው በመሰረቱ ወታደራዊ ካምፕን በትምህርት ካባ የሸፈነ የካይሮ የረቀቀ የውጭ ፖሊሲ ማሳያ ነው። የቀይ ባህርና የአፍሪካ ቀንድን ጂኦፖለቲካዊ የኃይል ሚዛን ስንመረምር ግብፅ የኢትዮጵያን የባህር በር ጥያቄ ለማፈንና አህጉራዊ ተጽዕኖን ለመገደብ የምትከተለው የከበባ ስትራቴጂ እጅግ ውስብስብና ዘርፈ ብዙ ነው። ይህ ስልታዊ አካሄድ ዋናነት ጎረቤት ሀገራትን በማዳከምና የጂኦግራፊ ትስስራቸውን ለካይሮ ብሔራዊ ጥቅም በመዋል የተመሰረተ ነው። በሱዳን ያለው አውዳሚ የእርስ በርስ ጦርነትን ተከትሎ ግብፅ ለጀነራል አብዱልፈታህ አልቡርሃን የምታደርገው ሁለንተናዊ የፖለቲካና ወታደራዊ ድጋፍ ከሱዳን ሉዓላዊነት መከበር ይልቅ የራሷን የደህንነት ቀጠና የማስፋትና ኢትዮጵያን በምዕራብ በኩል ቀለበት ውስጥ የማስገባት ጥልቅ ስሌት ነው። ይህ የአልቡርሃን ወገንተኝነት ግብፅ በሱዳን ምድር ላይ ያለምንም ከልካይ የፖለቲካ ሻሯን እንድታሳርፍና ሱዳንን እንደ ስትራቴጂያዊ የጀርባ አጥንት እንደተጠቀመባት ሰፊ ዕድል ፈጥሮላታል። በዚህ የከበባ ፖለቲካ ውስጥ የኤርትራ ጦር በሱዳን መሬት ላይ የሚያደርገውን እንቅስቃሴ የዚሁ ታላቅ ሴራ አንድ አካል ሆኖ ይወጣል። አስመራ በሱዳን ጉዳይ ውስጥ እጇን በማስገባት የራሷን የደህንነት ስጋቶች ለመቅረፍና ቀጠናዊ ተጽዕኖን ለማስፋት ብትሞክርም ይህ አካሄድ ከግብፅ የኢትዮጵያ ማዕዘን ከበባ ዕቅድ ጋር በጥብቅ ይገጥማል። የኤርትራ ጦር በሱዳን ውስጥ የሚያሳየው ወታደራዊ መገኘት ኢትዮጵያ በድንበሯ ላይ ያልተቋረጠ የደህንነት ስጋት እንዲያድርባት በማድረግ ሀገራዊ ትኩረቷን ወደ ቀይ ባህር የባህር በር ፍለጋና ኢኮኖሚያዊ ትስስር እንዲያመራ ለማድረግ ያለመ ነው። ግብፅ ይህንን የኤርትራ እንቅስቃሴ በዝምታ አልፎም በተዘዋዋሪ በማበረታታት የራሷን የውክልና ፍላጎት እያሳካች ትገኛለች። ከዚህ ባሻገር ግብፅ የኢትዮጵያን የውስጥ አንድነት ለማላላትና ሀገሪቱን በዘላቂነት ለማዳከም የምትጠቀምበት ሌላው እጅግ አደገኛ ስትራቴጂ ታሪካዊ ጠላቶቿ የነበሩትን ህወሓትና ሻዕቢያን በአንድ የጋራ ግብ ለማስተሳሰር የምታደርገው የተጠና ጥረት ነው። እነዚህ ሁለት ኃይሎች በጽምዶ ትስስር በማጣመር ኢትዮጵያን ከሰሜን ምስራቅ አቅጣጫ በሁለት ግንባር ውጥረት ውስጥ ለመክተት የሚደረገው ሴራ የካይሮን የረዥም ጊዜ ጂኦፖለቲካዊ ህልም ማሳያ ነው። የግብፅ የዲፕሎማሲና የሰለላ መረቦች የእነዚህን ኃይሎች የቆየ የጥል ልዩነት በማጥበብ ኢትዮጵያን እንደ ዋነኛ የጋራ ስጋት እንዲመለከቱ በማድረግ አዲስ አበባ የባህር በር ጥያቄውን ትታ በውስጥ ህልውና ላይ ብቻ እንድታተኩር ለማስገደድ በስፋት እየሰሩ ይገኛሉ። በአጠቃላይ ሲታይ ይህ ግብፅ ከኤርትራና ከሱዳን ጋር በመቀናጀት የፈጠረችው ድብቅ ሆነ ይፋዊ የፖለቲካ ሴራ ኢትዮጵያን በቀይ ባህር አካባቢ ሊኖራት የሚችለውን ስትራቴጂያዊ የበላይነትና የባህር በር ባለቤትነት ለማክሸፍ የተቀነባበረ የሃያላን የቼስ ጨዋታ ነው። ኢትዮጵያ ይህንን የተቀናጀ የከበባና የትርምስ ስትራቴጂ በብልሃት ሰብራ ለመውጣት የውስጥ ፖለቲካዊ ጥንካሬዋን ከማጎልበት ባለፈ የቀጠናውን ውስብስብ የኃይል ሚዛን የተረዳ እጅግ የረቀቀ ዲፕሎማሲያዊና የመከላከያ አቅም መገንባት የግድ ይላታል። ይህ የጂኦፖለቲካ እውነታ የሚያሳየው የባህር በር ጥያቄው የኢኮኖሚ ፍላጎት ብቻ ሳይሆን ሀገራዊ ህልውናን ከቀጠናዊ ሴራዎች የመጠበቅ የህልውና ትግል መሆኑን ነው። ጀነራል አበባው ታደሰ ለግብፅና ለጀሌዎቻቸው ተናግረዋል። እረፉ ብለው የጀነራል አበባው ታደሰ ቆራጥና ክብደት ያላቸው ቃላት የቀይ ባህር ወሰን ተሻጋሪ ለመሆን ያነሳውን ጥያቄ እንደ ስህተት ቆጥረው እዚህም እዚያም እንደተንጫጩ ይቀራሉ እንጂ የቀይ ባህር ወሰን ተጋሪ መሆናችን አይቀሬ ነው ብቻቸውን የሰነዘሩትን ወታደራዊ መግለጫ ሳይሆን የኢትዮጵያን ዘመናዊ የጂኦፖለቲካ ጣፈንታና የታሪካዊ መብቷን ትንሣኤ የሚያበስሩ ጥልቅ የስትራቴጂ ማህተሞች ናቸው። ይህ ንግግር ኢትዮጵያ ከተፈጥሯዊ የባህር በሯ መነጠሉ ያመጣባትን የታሪክና የኢኮኖሚ ታቅቦ ለመስበር ያላትን ጽኑ ብሔራዊ ራዕይ በጉልህ የሚያሳይ ነው። የቀይ ባህር ወሰን ተጋሪ መሆን ፍላጎት ለኢትዮጵያ ጊዜያዊ የፖለቲካ ምርጫ ሳይሆን የጂኦግራፊ ፍትሃዊነት፣ የህዝባዊ እድገትና የረዥም ጊዜ ብሔራዊ ደህንነት ጥያቄ መሆኑን ይህ የቁርጠኝነት ቃል ይመሰክራል። ነገር ግን ይህን የታሪክና የጂኦግራፊ እውነት በካይሮና
በካይሮና በአስመራ ስትራቴጂያዊ ሰገነቶች ላይ ታላቅ ድንጋጤንና የተጠናከረ ተቃውሞ መውለዱ አልቀረም። ግብጽ ይህንን የኢትዮጵያ የታሪክ ግስጋሴና የባህር በር ባለቤትነት ራዕይ ለማደናቀፍ የያዘችው ዕቅድ የስልጣን ሚዛን ፍልስፍናና በከበባ ስትራቴጂ ላይ የተመሰረተ ነው። ካይሮ የቀይ ባህርን ቀጠናና የአፍሪካ ቀንድን የራሷ ብቸኛ የተጽዕኖ ቀጠና አድርጋ ስለምትመለከት የኢትዮጵያ ወደ ባህር በር የመውጣት ፍላጎት በታሪክ የበላይነቷ ላይ የተሰነዘረ ቀጥተኛ ስጋት አድርጋ ትፈርጃለች። ይህንን ስልታዊ ግስጋሴ ለማክሸፍም የኢትዮጵያ ቀጠናዊ ትስስሮችን የማላላት የውስጥ ውጥረቶችን የማባባስና በጎረቤት ሀገራት በኩል ዲፕሎማሲያዊና ወታደራዊ አጥር የመገንባት ስውርና ይፋ እቅዶችን በስፋት እየገፋችበት ትገኛለች። በዚህም የካይሮ የፖለቲካ ማሽን ኢትዮጵያ ላይ የሚሰነዘሩትን ተቃውሞዎች በማስተባበርና ቀጠናዊ ውጥረቶችን በማቀጣጠል የጀነራሉ ንግግር የሚንጫጩ አካላት በማለት ለገለጿቸው ወገኖች ዋነኛ ስትራቴጂካዊ አስተጋቢ ሆኖ ያገለግላል። የዚህ የከበባ ስትራቴጂ እጅግ ወሳኝና አደገኛ ስፌት የሚገለጠው ደግሞ በኤርትራና በሻዕቢያ መሪዎች በኩል በሚታየው የተቀናጀ አሰላለፍ ነው። አስመራ ከካይሮ ጋር ያላትን ስትራቴጂያዊ መስተጋብር በማጥበቅ የኢትዮጵያን የባህር በር ጥያቄ ቀጠናዊ ሚዛን እንደሚያናጋ አድርጋ ለማቅረብ የምታደርገው ጥረት የዚሁ ታላቅ አሻጥር አካል ነው። የሻዕቢያ የራሱን ቀጠናዊ የበላይነት ስሌት አስልቶ ከግብጽ ጋር በጋራ የጥቅም መድረክ ላይ በመቆም ኢትዮጵያን በየብስ ቀለበት ውስጥ አስሮ ለማስቀረት ሌት ከቀን ይሰራል። ይህ የአስመራና የካይሮ የተቀናጀ የፖለቲካ ውህደት የጀነራል አበባውን ንግግር ይበልጥ እውነት ያደርገዋል። እነዚህ ኃይሎች በዲፕሎማሲው አደባባይና በስትራቴጂያዊ መገኛዎች ላይ ድምፃቸውን ከፍ አድርገው ቢጮሁም ይህ ጩኸት የተፈጥሮንና የታሪክን ፍሰት የመቀልበስ አቅም የለውም። በመጨረሻም እነዚህ ተናባቢ ኃይሎች እዚህም እዚያም እንደተንጫጩ ቢቀሩም ኢትዮጵያ በቀይ ባህር ላይ ያላት ህጋዊ፣ ታሪካዊና ጂኦግራፊያዊ ፍላጎት ማንም ሊያግደው የማይችለው የማይቀር ዘላቂ እውነት ሆኖ ይቀጥላል። በሌላ በኩል በትግራይ ክልል ዳግም ጦርነት ነጋሪት እየተጎሰመ መሆኑን የሚያመላክቱ እጅግ አሳሳቢ ክስተቶች መታየት ጀምረዋል። ከባለፈው አውዳሚና ደም አፋሳሽ ጦርነት ተገቢውን ትምህርት መውሰድ የተሳነው ህወሓት የፖለቲካ ህልውናውን በጠመንጃ ፈሙዝ ለማስቀጠል በማሰብ አዲስ ጦርነት ለመክፈት ሰፊ ዝግጅት እያደረገ መሆኑ ተገልጧል። ይህንን አደገኛ የጦርነት ዝግጅት በተግባር ለመዋልም በአቢ አዲ ከተማ አሳዛኝና ልብ ሰባሪ ያፈና ዘመቻ አካሂዷል። በስፍራው የታዩ ምስሎችና የዓይን እማኝ መረጃዎች እንደሚያረጋግጡት የቡድኑ ታጣቂዎች የአካባቢውን ወጣት በገፍና በኃይል እያፈኑ ወደ አይሱዙ የጭነት መኪኖች ሲጭኑ ታይተዋል። ወጣቶቹ በመንገድ ላይ እንደ ዶሮ እየታነቁ በግዴታ ወደ ጦርነት ሲነዱ ከኋላቸው በለቅሶና በዋይታ እየተከተሉ የተማጸኑ ወላጅ እናቶችና ቤተሰቦች ጩኸታቸው በታጣቂዎች ዘንድ ምንም ርኅራኄ አላስገኝም። ይህ አስደንጋጭ ድርጊት ህወሓት ያለ ጦርነትና የደም መፋሰስ መቆም የማይችልበትን ፖለቲካዊ ባህሪ ዳግም ቁልጭ አድርጎ የሚያሳይ ነው። በአሁኑ ሰዓት የትግራይ ወጣቶች በከባድ የጸጥታ ስጋት ውስጥ ወድቀው በየአደባባዩ ላፈናና ለጥይት ማገዶነት እየተጋለጡ ናቸው። የሰላምን አማራጭ ወደ ጎን በመተው ዳግም ወደ ጥፋት አዙሪት ውስጥ የገባው ቡድን አሁን በድጋሚ ንጹሐን ወጣቶችን በከንቱ ለማጫረስና የትግራይ እናቶችን ዳግም የሐዘን ማቅ ለማልበስ ቆርጦ ተነስቷል። ይህ በግዳጅ በአፈናና በእንባ የታጀበው የወጣቶች ምልመላ ቡድኑ ቀጠናውን ዳግም ወደ ከፋ የደም መፋሰስና የትርምስ አዘግቱ ውስጥ ለመክተት እያኮበከቡ መሆኑን የሚያሳይ ማሳያ ሆኗል። ግብጽ በኢትዮጵያ የምታካሂደው ተከታታይ የጂኦፖለቲካዊ ትንኮሳና የውክልና ጦርነት ሴራ አዲስ አበባን ዘርፈ ብዙና እጅግ የረቀቀ ስትራቴጂካዊ ምላሽ እንድትሰጥ የሚያስገድዳት ነው። የኢትዮጵያ ምላሽ በስሜታዊነት ላይ የተመሰረተ ሳይሆን የኃይል ሚዛኑን ወደ ራሷ በሚያዘነብል ስሌት ላይ ያተኮረ መሆን ይኖርበታል። በመጀመሪያ ደረጃ ኢትዮጵያ በዲፕሎማቲክ መስክ የምትወስደው የመልሶ ማጥቃት እርምጃ ወሳኝ ነው። የአካሄድ የናይል ተፋሰስ ሀገራት የትብብር ማዕቀፍ ይበልጥ በማጠናከር የግብፅን የብቸኝነት ተጠቃሚነትም በህግና በተቋም ማፈራረስን እንዲሁም በቀይ ባህር ቀጠና ስትራቴጂያዊ ፍላጎት ካላቸው ሀገራት ጋር የጸጥታና የኢኮኖሚ ትስስር በማጥበቅ የግብፅን የከበባ ፖለቲካ በተቃራኒው የማምከን ስራ ያካትታል። ከወታደራዊና የመከላከያ አቅም ግንባታ አኳያ ኢትዮጵያ ለግብፅ ትንኮሳ የምትሰጠው ምላሽ ባህላዊ ከሆነው የጦርነት ትርክት የዘለለና በዘመናዊ ቴክኖሎጂ የታገዘ
አሲሜትሪክ የመከላከያ ስትራቴጂ ላይ የሚያጠነጥን ነው። ግብጽ በሱዳንም ሆነ በሶማሊያ በኩል ልትፈጠር የምትችለውን ማናቸውንም ትንኮሳ ለመቀልበስ ኢትዮጵያ የዘመናዊ የውጊያ ድሮኖችን አቅም በማሳደግና የኤሌክትሮኒክስ ጦርነት ቴክኖሎጂዎችን በማስፋፋት የአየርና የምድር የበላይነቷን ማረጋገጥ የግድ ይላታል። በመረጃ ላይ የተመሰረተ የመከላከያ ስትራቴጂ በመገንባት የጠላት የስለላ መረቦችን ማወክና የውክልና ኃይሎቻቸውን ከረቀቅ ማምከን ዋነኛ የመከላከያ ምላሾ ይሆናል። ይህ ዘመናዊ የወታደራዊ አቅም መጎልበት ግብጽ ቀጥተኛ ሆነ ተዘዋሪ ወታደራዊ እርምጃ ከመውሰዷ በፊት ዳግም እንድታስብ የሚያደርግ ጠንካራ ማስደንገጥ አቅም ዲተረንስ አቅምን ይፈጥራል። በመጨረሻም ከማናቸውም የውጭ ትንኮሳ ለመከላከል ዋነኛውና የማይተካው የኢትዮጵያ ምላሽ ጠንካራ የውስጥ አንድነትን መገንባት ነው። ግብጽ የኢትዮጵያን የውስጥ ልዩነቶች በማስፋት ሀገሪቱን ከውስጥ ለማፍረስ የምታደርገውን ጥረት ለማክሸፍ ብሔራዊ መግባባትን በመፍጠር የሀገር ውስጥ የጸጥታ ግንብን ማጠናከር የኢትዮጵያ ሕልውና መሰረት ነው። በአጠቃላይ ኢትዮጵያ ለካይሮ ትንኮሳ የምትሰጠው ምላሽ የዲፕሎማሲ ብልሃትን፣ እጅግ ዘመናዊ የውጊያ ቴክኖሎጂን ታጥቆ የማይናወጥ የፖለቲካ ጥንካሬን ያዋሃደ የረዥም ጊዜ ስትራቴጂያዊ ትዕግስትና ፈጣን የተግባር እርምጃ ውህድ ነው። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም